እግዚአብሔር ሁላችንም ጋያሉ የምታበይ ልጆች እንደምን አላችሁ? እንደምን ከረማችሁ? ዛሬ እንደዚህ የተዘጋጀንበት ምክንያት አሾ ከበርሜል ጊዮርጊስ አብሯቸው ከሄደ እህቶቼ ጋር እየመጡ ነው። ስንሄድ 3 ሆኖ አልነበር የሸኘናቸው። አሁን ደግሞ 3 ነው ወደ ቤቴ እንዲገባ አድርጊያለሁ። ምክንያቱም የሰማዕቱ በረከት ቤቴ እንዲገባ ስለፈለግኩ ነው። እኔ ባልሄድ እንኳን የእነሱን በረከት ለመቀበል ደግሞ እሺ እንደዚህ ጋር ጨርቂ ለተብይ እስኪ ለለሚ እንደዚህ ልብስ እንዴት እንደቆሸሸ። በነገራችን ላይ ቅዱስ ሚካኤል መብረቁ ሚካኤል እዛው ውዬ ደክሞኝ ምናምን ዝዬ ነው የመጣሁት። ቢሆንም ግን ከነሱ አይበልጥምና እነሱ አሁን ምግብ አዘጋጅቻለሁ፣ ሁሉ ነገር ያደርጋለሁኝ። ደርሰዋል፣ እየመጡ ነው፣ በጣም ተቃርበዋል። እግራቸውን እዚህ ጋር ቁጭ አድርጌ እያንዳንዳቸው አጥባቸዋለሁ። ምክንያቱም የሰማዕቱን ደጅ የረገጠ እግር ማጠብ ለኔ ትልቅ በረከት ስለሆነ ዝቅ ብዬ እነሱን አጣጥቤ በረከታውን ተቀብዬ ወደ ምግቡ እሸኛቸዋለሁ ማለት ነው። ስለዚህ ሲመጡ እንጠብቃቸው። እንግዲህ እንደዚህ ቁጭ ልብሴ እንዴት እንደቆሸሸ ወይኔ ቀን ልብስ እኮ እንደዛ አድርጌ አጣጥባለሁ። አጣጥቤም እንዴት ነይ ካሜራማኗ እንግዲህ የበንከዋ ግንጥ አይነት ወይም ደግሞ ወደ በርሜል የሄደችው የአንድ እህቴ መንታን የተወለዱት የእሷ ግንጥ አይነት ይቺ ማለት ነው። እንግዲህ በአንድ ልብ ሲያስቡ ነበር፣ እሷ ሲያዘጉኝ ነበረ። ባሹ ምትክ ስታስተዳድረኝ የነበረችው እሷ ናት። ሲስቱ ራሱ በጣም ደብሯታል። በጣም በእኔ በተለይ ያሹ ነገር አይሆንላትም እና በቃ ሁሉ እጭ ሲያስጠላ አልመጣም። ደግሞ ይበልጥ የሸዋር ቤት እንደሄድኩማ ተውት፣ ማልቀስ ብቻ ነው የቀራት እንደ ህፃን ልጅ እና ኧረ ደበረኝ ራስ ጠላይ ስትል ነበር እና እንግዲህ ያው ዛሬ እየመጣላት ነው። 3 ሳምንት አይገርምም? አልናፈቀችሽም? እትሽ ናፍቀኛለች፣ በጣም ናፍቀኛለች እያለች ነው። በቃ እነሱ አሁን እየመጡ ነው፣ እናስገባቸው። እሺ መጡ። እንደዚህ ተዘጋጅተናል። ነይ። አዎ ይሄ ውሃው እንደዚህ ተዘጋጅቷል። አንቺ እንደዚህ በረከት እንዳ መስማ እንግዲህ ውድ ተመልካቾቻችን እንግዶቻችን መጥተዋል። ተቀበሏቸው። እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? እኔ 3 ሰው ስጠብቅ 4 ነው የመጣልኝ። ናሹ ምንድነው? እነሱን ጠቢያቸው። ሁሉም ተጠቢ ነው። ኧረ እኔ ሻወር ነው የምገባው እኮ እንትን ብለህ ነው። አይቻልም ነው እግር ታጠባለህ። ሻወር ወስዳለሁ። ተመልካቾቻችን እንግዶቻችንን ተቀበሏቸው። የበርሜልን በረከት አታስመልጥ። ሁላችሁም ጫማቸው በልተህ ይሻላል ነበር። እሺ ጥፍሬን ቆረጠው ባዛው አይ ይሄ ፊልም ትሽምታለች ማለት ነው።
አይመሳሰሉ መንታ ናቸው። መቼም ዘብዘብ ጊዜም ስለማይኖር ስለራባቸው ዋናው እንትን ይበላችሁ እንጂ እሷ ግን አሪፍ ሆና ታምራለች። አይመሳሰላሉ። ይቺ ለእሷ አሁን ስለሄደች ነው እሷ እንደነ ከድሮ እንዳለ ነው ያለው። እኛ እንትን ለክራችን የቀየርነው ደረስን ወይ ደረስ የለም። ምን ተሰማሽ? ተይጂ ማንወጣንበት መንገድ ራሱ ከዛሬው ራሱ ወጣት የዛሬ መንገድ ውስጥ ሆነን ብስምኬር እና እኔማ ስለት ጀመርኩ መኪና ውስጥ ሆኜ ብስምኬር ደግሞ ምንም አልፈራም። መሪያ ያወጣናል ያለ ምንም አልፈራም። ምንም ያኔ አልፈራም። ትናንት ነው የፈራሁት እኔ በጎንደር ነው ገና ሲሉ ይፈራል አይደለ? ከሁለት ቀን በፊት እኮ ሰው ታግቷል አሉ። ምክንያቱም በባህር ዳር ነው እንጂ በባህር ዳር ነው መንገድ በባህር ዳር ነው። እናመሰግናለን። ገላችንን የምታውቀው ጥሩ ነበር። በረከት ተሰጡኝ። ውሃ እያፈላሁ ነበር። የፈላዋል እስክትታጠቡ ወይስ በልቼሽ? አሁን እንትንማ ይቀርባል እኮ ወንበር ላይ ግርሹ ላውጧል። የታሰበበትን ብላችን ቁጭ ስትሉም ደግሞ መኪናው ላይ መንገድ እንዴት ነበር? ለእሷማ አዲስ ነው። ደብረ ብርሃን እንኳን ሲሄድ ወይ ሸዋሮ ቤት ሲሄድ እግሬ ያብጣል። ምክንያቱም ቁጭ ስትሉ ደግሞ ወዲህ ነው የሚወርደው። ለዚያኛው ሶስታችንም እንትን እንጃ ያልሽው እንትን ካልሆነ እንጂ ሶስታችንም ስናይ አሽልም በጣም ነበር ለየለ ጉዞ እንዴት ነበረ? ስኬዱም ስመጣ በልተን እንደምናወራው የተረጋግተን እነሱማ ምክንያቱም በባህር ላይ ነው ዘና ብላችሁ እናንተ ቅርብ ሆኖላችሁ ሊሆን ይችላል። ለእኛ ግን በጣም ነው የራቀብን። የሄድኩበት ፈተና ነው። እኛ የሄድንበት የእኛ ቢለይ ነበር ኤርሻ ላይ ቅዱስ ጊዮርጊስ ይባርክሽ። እኔ ባልሄድም የእናንተን በረከት እንኳን ላገኝ እመቤቴ ማርያም ትባርክሽ፣ ተባረኪልን፣ ትባርክሻል። በርግጥ የቀረውንም ደግሞ እመቤቴ እንግዲህ አራበሽም እርቦኛል ግን ማለት ነው አለቃሽ ማለት ነው ጀሪካኑን ስሸከም ነው ትንሽ ያመመኝ እንጂ እንዴት ጀሪካኑ ካልተሸከሙ እግዚአብሔር መልካችሁና ድምጻችሁንም እኮ ባንድ አድርጎ ነው የፈጠረው ጌታ። ድምጻችሁ ተመሳሳይ ነው። አንቺ እንትን ይዞኝ እኮ ነው ይሄ ጉሮዜ ሙሉ አሞታል። አንቺ ደግሞ እየተቀየረብሽ ዝንጅብል እኮ ትናንት ጠጥቻለሁ። አንቺ ለቤት ስላደግሽ ነው። እነኛስ ለመድ ስለሆነ ይሹ እንዴት እንዳጠቆረው ጫማ የለበሽው እንደረው ይድናል ተስ ትሪት እያረግሽ አሁን ይለቀና ሰጥቋል። እኔ ወይ እኔ እንዳጠብሽ ነው እስኪ እኛ እናጥብሽም
አምራለች በአጭር ጊዜ ውስጥ እንኳን እዛ ሄደ ሰው እኛ እዚሁ ሆነን እራሱ በሽታሽ የሚቀል ሰማት እግሬ ምናምን የሚባል እንዳንሰማት እንግዲህ ለውጡ እንዲህ ማየት ራሱ ትልቅ ነገር ታዛዥ በፊት ተቀጥቷት ተነሰለች ተከመኝ አሁን ግን ቀጥ ተሸከም ነበር። አሁን እኮ 20 ሁሉም ከኛ እኩል ተሸክማለች። ከሄደበት ሁላ ተሸክማለች። ጎበዝ ማንንም ያገለለውጥ እንዴ ነው አስተዳደግ እኮ ነው። በነገራችን ላይ አስተዳደግ ለምሳሌ አንዳንድ ሰው እንደኛ አይነት አስተዳደግ ነው እነሱ ያደጉበት አስተዳደግ በቃ ሞልቅ ብሎ ስላደጉ ይሄን ነገር ያውቁት ለነሱ አዲስ ነገር ነው። ለዚህም ነው የከበዳት። ኧረ ተሞላቀናል እንዴ? እስቲ ተናገሪ እንጂ እንዳልተሞላቀቅን ተናገሪ እንጂ። በጣም ወዳችሁ ወደሽ ሁሌ በቲቪ በዩቲዩብ ሳይ ምናምን ነው እራሴ እግዚአብሔር ላይ ይገርመኝ ነው። ከዚህ በመገኘት አብቻለሁ ቅዱስ ሚካኤል ማሳወሽ ሰላም ይቻላል አይደል? ቆርባ አብረን ተስፋዬ ጋር እዛ እዚህ ግን መብረቁ ነው ሲምሲ መምህር ተስፋዬ እንትን ያለ ጊዜ ኦኬ ያንሳል ይላል በዚህ ጊዜ ማለት ነው። ሻወር ገባኝ እንዴ ና በቃ እስከናንተ ነው የመጣው ማለት ነው። አራቱ አይፈታም ፈታተን እያደነበረና ምስር ሳለው ዛሬ ነው የመጣው ወደ ይባል ሰማቱ ትደርብ አድርጎ ይሰጣል እንደሄድሽ ያላ ብለድ ከስርስር ያለው ለቀቅ ካደረጋችሁ መኪና ቦክስላችሁ ነው በለው ደግሞ መቤቴ እሷ ከዚህ የበለጠ ፍርክርክ ታርግሽ አርጋችሁ እንዲህ በሞቀ ውሃ እንዳሳጠበችን ትዳርሽን የሞቀውን ከዛ በላይ የሚበቃ የቱ ጋር እዚህ ጋር ነው? እንግዲህ ተመልካቾቻችን ወደ ምግቡ ሊመጡ ነው። በረከቴ ደህና ነሽ? ደህና ናችሁ በላችሁ እስኪ። በጣም አስበዋል። አልመጣም ወይ? ምን ደረሰ? እንዴት ነው ያ ብሎ ያልጠየቀ የለም። አዎ መጣን። አምላኬ እንዳለን መጣን። ምን ሆነ አምላኬ? ጸበሉም መንገዱ ጸጉሬ ተስተካክሏል እዛው። ኧረ እባክህ ስኬት ሰቀም መስሎ ነበር አይደል? ያንተ ጸጉር ደግሞ ቶሎ ቶሎ ነው ግን አልጠቆርክም። እኔ ሙቀቱ ምን ያስተኩራል?
ወዲያው ነው የምትታጠቢው በየቀኑ ሻወር ሳትወስጂ አትገቢ ጸበል ውስጥ ስከሳ እኮ እኔ ፊቴ እኮ ትንሽ ነው የምትሆነው ስከሳ እኔም ፊቴ ነው የህፃን ልጅ ፊት የሚመስለው ሶፈር እኮ ነው እንትን የሚለው እነሱ ወደ ምግባቸው ሄዱ ይበቃቸዋል ያዙ ውድ ተመልካቾቻችን እግራቸውን ታጥበዋል ወደ ምሳ እየቀረቡ ነው እንግዲህ ጋብዘናችኋል ከበረከቱ ተሳታፊ ሁኑ ስታስብ እንደነበረሽ ሳሙሬ እንጀራ ስታጣጣ ሊያፍሰው ነው ሊያጠግልሽ ነው ይበቃቸው አንደኛውስ እንግዳችን እንግዲህ አልታሰበ እንግዳ ነው የመጣልን እግዚአብሔር በጣም ደስ ያለ ወደዚህ ሲባል በአንድ እንትን መጣችሁ ግን የፋሚሊ ነው የምን ይዛችሁ ነው የመጣችሁት አንድ ላይ መጣን እኮ አራት አካባቢ ይችላል ግቢ ተመልካቾቻችን በደንብ ተመልከቱ ቡራኬውን እያያችሁ የበላም ይሰጣል ለካሜራ ለኛው ይሰጣል ለካሜራ በረም ለነሱም ይጉረስ እንጂ በሉ ተመልካቾቻችን ተመለከታችሁ ምን አረጋችሁ ጸበል ስለሚከብድ በቀን አንዴ ምግብ ይበላል ነው እኮ እናንተ ሳይጠጣ ነው በእኛ ዘመን ነው እየተጠጣ ወደ ጠጥተን እኮ ነው ቅዱስ ካሉት ኪዳነ ምህረት ሁሉም እየወጣ ነው ወደ ላይ እንደተችላል ተመልካቾቻችን እንግዲህ ከ3 ሳምንት በኋላ የመጡትን እንግዶቻችንን አስተናግደናቸዋል እንግዲህ ያው የምግቡን ድምጻቸው አንድ አይነት ነው የመንታ ነገር የምግቡን አስተያየት ይሰጡናል ማለት ነው የቅዱስ ሚካኤል ነው በጣም ነው ያመሰገኑት ቅዱስ ሚካኤል ካህናት በስመ አብ ወልድ በጣም ደስ ብሏቸው እያመሰገኑ ነበር ሲበሉ የነበሩት እንግዲህ እንደዚህ መተዋል እግዚአብሔር ይመስገን ደህና ሁኑ ቆንጆን ይሰራችሁ ከሚካኤል በረከት ስል ነበር እኔ ራሱ እንደ ቅዱስ ሚካኤል ፈቅዶ በሰላም ባመጣቸው ስል ነበር ይሄ ፈቅዶ ደግሞ ለዚህ ያመጣችሁ እንግዲህ ተመስገን ይክበር ይመስገን ቅዱስ ሚካኤል ደህና ሁኑልን ቻው